እኔ የፍቅር ታሪክ አይደለም። ድምፅሽ ምንድን ነው? ዳክመሻል። ኦኬ፣ የፍቅር ታሪክ አይደለም። አንድ የቤተሰብ የሆነች ልጅ ጋር ተጣልተን ለዛ ትንሽ ምክር ፈልጌ ነው። ንገሪኝ፣ ችግር የለም። ዛሬ 2 ዓመት አካባቢ እሷ ትንሽ ታማ ነበረች። ከዛ የአጎቴ ልጅ ናት፣ ማለት ቤተሰብ ናት። የሩቅ ብቻ ብድር ጠየቀችኝ። ብር እጄ ላይ ገንዘብ አልነበረ። 2000 ሪያል ጠየቀችኝ። እሺ፣ እጄ ላይ ብር አልነበረ ማለት ትንሽ እናቴ ታሞብኝ ኢትዮጵያ ሊገ ነበረ። ብሩ አልነበረ ስጠይቀኝ። ከዛ ደሞዝ ሲደርስ 15 ቀን እንደዚህ ቀርቶ ነበረ ደሞዝ ለመቀበል። በቃ ደሞዝ ሲደርስ እልክልሻለሁ፣ ችግር የለም፣ አሁን ግን እጄ ላይ ብር የለም ምናምን አልኳት። ከዛ ይሻለች ደሞዝን ተቀብዬ ብር ለመላክ ፈልጌ አካውንት ላክልኝ እልክልሻለሁ አልኳት። አልፈልግም ብቻ ብዙ ነገር አወራች። ግን እግዚአብሔር በማያውቅ በዛን ሰዓት እጄ ላይ ብር ነበር። በዛ እንደዚህ እንዲህ እያለን አገር ቤት ደውላ እኔ ቢሞት እሷ እኛ ቤት እንዳትገባ ለቅሶ እንዳትደርስ ምናምን ብላ ነገር አገር ቤት ማለት ኢትዮጵያ ለቤተሰቦቿ ማለት የአጎቴ ልጅ ናት ማለት ቤተሰብ ናት እኮ። እኔ በሞት ለቅሶ እንዳትገባ ብር ስጠይቅ ሐኪም ቤት ለመግባት ብር መቃብሬ ላይ እንዳትቆም ነው፣ እንዳትቀብረኝ ነው። አዎ በለው እንግዲህ እንደዚህ ያለች። እዛ ቤተሰቦቿ እኛ ቤት ሄዶ ማዘር ጋር ሄዶ ጠየቋቸው። ማዘርን ጠየቋቸው። እኔ አላውቅም ማዘር፣ ይሄ ነገር እነሱ ራሳችሁ የወጡ ምናምን አለች ማዘር። በዛ እያለ ይሄንን ነገር እኔም ሳማ ደውዬ ጠየቅኳትና እውነት ነው ብዬሻለሁ ምናምን አለች። በዛ መሀል እያለ ምንም ሳናወራ ኢቴ ሞተችብኝ። እንኳን ኢቴ ሞታ አልደወለችልኝም፣ ምንም አላለችም። ዝም አልኳትም፣ በቃ እኔም አልደወልኳትም፣ እሷም ዝም አለች። በዛ መሀል እያለ እዚህ ሀገር ያሉት ሌላ ሴቶች ጋርም ደውላ እንደዚህ ያርጋለች እንደዚህ ያርጋለች ብላ ስምን ታጠፈብኛለች። በዛ መሀል እኔም ተቀየምኳት። እንኳን በብሩ ምክንያት ሳይሆን የተቀየምኳት ኢቴ ሞታ የልጆች እናት ናት። ኢቴ ሞታ እንኳን አልደወለችልኝ። በዛ ምክንያት በጣም ተናደድኩና ምንም አላልኳትም። በቃ ስልኳን ብሎክ አደረኩ። አሁን ላይ ሳስብ እረፍት አጣሁ። ራሴ መፈወስ አለብኝ ማለት እንቅልፍ አጣሁ። ጌታ እንኳን ለመጸለይ ስፈልግ እሷ የሰራችው እሷ ያደረገችው ነገር ነው ፊቴ ላይ መጣ። እንዴት ብዬ ይቅር ልላት እፈልጋለሁ ብዬ ይሄን ጥያቄሽ ማለት ይቅርታ ማድረግ ይፈልጋለሁ፣ ግን ውስጤ አልቻለም። እንግዲህ እላታለሁ ይላሉ ብሎ ከነፈታታለሁ ይላሉ፣ ግን ምንም ነገር አልችልም። እሷ ልታናግርሽ ትፈልጋለች? አትፈልግም። እሷ እድሜሽ ምን ያህል? እድሜ 26 እግዚአብሔር ይመስገን። 21 አልፌያለሁ። ከ21 አልፌያለሁ። ከ22 26 ገብቷል። ይበል ያሰኛል። ሂዱበት ይጨምር። ሚዩት አድርጊ እስኪ። አንደኛ ማንም ሰው አትለማመጪ። በህይወት ውስጥ ማድረግ ያለብሽን ነገር ብቻ አድርጊ። ትክክል የሆነውን ብቻ አድርጊ። በህይወት መጨረሻ ላይ ስራሽ ነው የሚያወጣሽ፣ ስራዋ ነው የሚያወጣት፣ ስራችን ነው የሚያወጣት። ለማንም ሰው ምንም ነገር አታብራል። ልክ አይደለሁም፣ ልክ ነኝ፣ ይቅር በለኝ፣ ይቅር በል ምናምን አትበይ። በይቅር መባባልና በይቅር አለመባባል መሀል ሳይሆን ዋናው ቁም ነገሩ የሰራሽው ምንድን ነው። አንቺ ገንዘብ ስጪኝ ስትባይ
የጥቅም ጉዳይ ስለሆነ አላበድርም አልሽ፣ መብት አለሽ። በዛ መሰረት መቃብሬ ላይ አትቆም ካለች እኔ ስሞት እኔ መቃብሬ ላይ ቆማ አልቆም አንድ ሰው ምን ያደርግልኝ? አላየው እኔ ስትሞት አሁን ሄደሽ ብትቀብሪያት መቃብሬ ላይ አትቆም ያለች ምናምን ተብሎ ብትይዥ ይታይሻለች። እሷ ሞት አለች። ይህ ሰው ሲሞት ራሱን መቃብሬ እንዳቆም መቃብሬ ላይ አልቆምም ስሞት ብዙ ሰው ይቅበረኝ ምናምን ከሞት በኋላ ምን በቃ አፈር ነው እኮ ነው በሰብሳለሁ። ምንም ይሰራል። በህይወት እያለው ሁሉ ነገር ማስተካከል ያለብን በህይወት እያለች ከአንቺ ጋር ይቅር ተባብላ ሰላም መፍጠሩ ሳይከብዳት በሞቷ ገና ከሞትኩ በኋላ መታ እንዳቀብረኝ ብላ ራሷ ላይ ማህተም ይጠራቸው። እንደዚህ አይነት ሰው አይጠቅምሽም። በመሰረቱ አንቺ አትበድያት እንጂ ጸጸት ጭንቅላትሽ ውስጥ አይደግ። እደጊ፣ ብዙ ነገር አስቢ፣ ትልቅ ነገር አስቢ። ፊውቸር ብዙ ነገር ያሳስብሻል። ከእነዚህ አይነት መጥፎ ሀሳብ ካለው ሰው ምራቂ። ጥንቃቄ ማድረግ ያለብሽ አንቺ በደልሻል አልበደልሽም ያንን ሰው ከበደል ስራሽ ነው የሚያወጣሽ። የዘራሽው ነው የምታጭው። ገብቶሻል? እህትሽን ደውላ እህትሽ ስትሞት አልጠየቀሽም። በቃ አለቀ። እርሹ እንዲህ አይነት ጉዳዮች አትጠመጅሽ። ይናል ሰው ታምም ያልጠየቀኝም ወድቄ አላነሳኝም ግዴታው አይደለም። እኔ ወድቄ ለማንሳት አንድ ሰው ኃላፊነቱ የኔ ነው። ህይወቱ የኔ ነው። የሆነ ሰው ለቅሶ አልደረሰኝም ሰርጌ ላይ አልመጣም ምናምን ምን አገባኝ? ገብቶሻል? አይምጣ ከፈለገ። ይሄ ኮንፊደንስ ማጣት የሚፈጠር ገብቶሻል አይደል? አይምጣ። ሰው ስትወድቂ ማንም አያንሳሽ። ሀዘንም ደርሶብሽ ማንም አያጽናሽ። አጽናኙ ፈጣሪ ነው። ሰው መቶ አይዞሽ ምናምን ቢልሽ የተለየ ነገር የለው። ቢል ጥሩ ነው። ባይልም ደግሞ አንቺ በዛ ትጠመጂ። ኃላፊነቱ ስጂ ለራስሽ ህይወት። እንደዚህ አይነት ሜንታሊቲ ከገነባሽ ሁልጊዜ ጣት አትቀስሪም በሰው ላይ። እንዲያላረጉልኝም፣ እንዲያልሆኑልኝም፣ እንዲያልሰጡኝም፣ እንዲያልፈጠሩልኝም አትይም። ሁልጊዜ በራስሽና በፈጣሪ የታመንሽው የቆምሽው ሰው ኮንፊደንስ ያለሽ ሰውነሽ። አይምሮሽ ሰላም ነው። ሰውን ከመበደል ብቻ ተቆጠቢ። የሰውን ነገር ከመውሰድ፣ በሰው ላይ ከመረማመድ፣ የሰው እንባ አይምሮሽ ውስጥ እንዳይኖር እሱ ላይ ብቻ ተጠንቀቂ እንጂ ሌላ ወዲያው ገብስ ቦልካሻለች አይደል ወይም አታናግርሽ ማለት ታያት። ጠንክረሽ ስሪ። ራስሽን የተሻልሽ አድርጊ። የአይምሮ ሰላም ይበልጣል ከምንም በላይ። ገብቶሻል? ስለዚህ በዚህ ዙሪያ ተሽከርከሪ። ተግባባ አሌክስ? ተግባብተናል። አመሰግናለሁ። ግን እኔ አልበደልኳትም። ብር እጄ ላይ ስላልነበረ ነው እንጂ እንኳን ደሞዜን ተቀብዬ ልላክልሽ ብዬ ጠይቃታለሁ። አለመላክሽ በጣም ጥሩ። ብትልኪ ትጣላላችሁ፣ ባትልኪም ትጣላላችሁ። ምሳሌ አንድ ብር ብትልኪላት ብሩን ሳትመልስልሽ ስትቀር ትቆራረጣላችሁ። እንደውም አንቺ ወይ ልታስቀይሚያት ትችላለች፣ ተሳደብሽ። ባታበድሪያትም ትቀያየማላችሁ። በሁለቱም መንገድ መጋጨታችሁ አይቀርም። ምንም ብታረጊ ሰውን ማስደሰታች። ብትልኪላትም ልቀሽላት ብሩን ትከለክልሻለች። ሰው ስጋነታችሁ ተቋረጠ። ገንዘቤን ከለከለችኝ ብለሽ አንቺ ነሽ የምታችሁ። ባትልኪላትም ከለከለችኝ ብላ ይኸው ተቀያየማችሁ። ግድ አይስጥሽ። ምንም ብታረጊ ለሰው ልጅ የሰው ልጅ ማስደሰታች። እሺ፣ አመሰግናለሁ። መልካም ቀን ጋይስ። ማንኛውም ኦሪጂናል ሞባይሎችን ማዘዝ ትፈልጉ የትም ዓለም ላይ ሆናችሁ ወደ ኢትዮጵያም እንዲላክ እዚህም ዲሊቨሪ ሰርቪስ አለ። እነዚህ ኢማራት ውስጥ ከዚህ ሀገር ውጭም ደግሞ ከሆናችሁ ባላችሁበት ሀገር እያላክን ነው። ላፕቶፖችን፣ ኦሪጂናል ሞባይሎችን፣ ታብሌቶችን ምንም ራሴ ነኝ አዘጋጅ የምልክላችሁ። እዚህ ቤት ለቤት ያው እያደረስ ነው። በየቀኑ ብዙ ትዕዛዞች እየተቀበለን ነው። ለማዘዝ አገልግሎታችንን ለማግኘት እዚህ ቲክቶክ ፕሮፋይል ውስጥ ስትገቡ ስልክ ቁጥር አለላችሁ፣ የዋትሳፕ ስልክ ቁጥር፣ እሱን መጠቀም ትችላላችሁ። ኮይን ልስጣችሁ እስቲ አንዴ። የመጨረሻውን ዙር 22 ደቂቃ ነው የሚቀረን። የመጨረሻውን ዙር እናስቀምጥና ተሻምታችሁ ወስዳችሁ ሜምበር ሁኑ። አሁን እንግዲህ ማን ነው ቀድሞ የሚወስደው የሚለውን እናያለን። ለመውሰድ ግን ታብ ላረጉት ነው የሚሰጠው። ታብ ላረጉት ነው የሚሰጠው። ልብ በሉ። ታብ ካላረጋችሁ ብዙ ሰው ስላለ እዚህ ውስጥ ለእነሱ ነው የሚሰጠው። ታብ ላረጉት ሰው ይሄን 3 ደቂቃ ወጥራችሁ በጣም ብዙ ጊዜ ታብ አድርጉና ከዛ ቆጥሮ ሲጨርስ ከ3 ደቂቃ በኋላ ሳጥኑን ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱት። እሺ
እስቲ 1 ሚሊዮን እናስገባው። ታቡን በዛው ኮይኑን ለመውሰድ ስታረጉ ማለት ነው። 900 ሰው ካበሮሽ ይሰማል አይሰማል? ዝም ብዬ እና ቅድም መጀመሪያ ላይ የተናገረችው ልጅቷ አስተያየት ልስጥ ይቻላል? የሚቻል ከሆነ 20 ደቂቃ ነው የቀረን እና አንድ ጉዳይ ደግመን ከምናወራው ማለት ሌላ ጊዜ አይሻልም? ለሆነ ሰው አይ በቃ አንዳንድ ጊዜ ትንሽ የሆነ ቀልድ የሚሆንብኝ ግራ ስለገባኝ ነው። ሌላ ጊዜ የጨዋታ ቀላል አይደል? የዛኔ እናወራበታለን። እሺ ጋይስ ሀሳብ የሁላችሁንም አከብራለሁ። ግን ለምን መሰላችሁ? አሁን ሁላችሁም ገብታችሁ ብታወሩ ሀሳብ ብሰጡ ደስ ይለኛል። ግን ለሆነ ሰው ደግሞ ኢምፖርታንት ሊሆን ይችላል ይህ ሰዓት እና 20 ደቂቃ የቀረን እንድንጠቀምበት ብዬ ነው። እሺ ኮይን ውሰዱ። ከ3 ደቂቃ በኋላ ይሰጣችኋል። ግን ታብላ አረገ ሰው ነው የሚሰጠው። እሺ አንዳንዱ ኔትወርክ የአንዳንድ ሰው ኔትወርክ አይሰራም። ላስገባቸው ስስል ዝም ብሎ ነው የሚሽከረከረው። እሺ ኮይኑ የማይታያችሁ ማለት ነው እናንተ ያላችሁበት ሀገር፣ አንዳንድ ሀገር አይታይም ቦክሱ። ለዛ ነው። እሺ አይሰራም እንዳለ በር አካባቢ ያለው ለሚያስፈልገው ሰው አይሰራለት፣ ለማያስፈልገው ሰው ድንገት ቶሎ ስትነኩት ራሱ ይሰራል። ሄሎ ጤና ይስጥልን። አሌና ለክት እንዴት ነህ? ደህና ነህ? ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እኔ ባለፈ ገብቼ ነበር አንተ ጋር ታስታውሳለህ? ያው ብዙ ሰው ይመጣል፣ ማስታወስ እንቸገራለን። ግን ንገሪኝ። እሺ ያው ባለፈው እንደዚህ ያኔ ምክርህን ሰምቼ አድርጌዋለሁ ማለት ነው። ማለት ቴክስት አትጻፊ ምናምን ብለኸኝ ነበር አይደለ? ምን ነበረ ጉዳዩ? ማለት ያው ብዙ ሰው ስለሚመጣ እንረሳለን። ለዛ ያው ጉዳዩ የምወደው ሰው እንደ ጭቅጭቅ ያይብኛል ምናምን የሚል ጉዳይ ነበረ። እሺ እና ልክ እንዳልከኝ አድርጌ አሁን ላይ እኔ ሳልሆን እሱ ነው የሚጽፍልኝ። ሰራ መድኃኒቱ ማለት ነው። እና ያኔ በቃ እኔ ቀድሜ ሳልጽፍ እሱ ቀድሞ ይጽፍልኛል። እኔ አንድ ጽሁፍ ስጽፍ እሱ ብዙ ጽሁፍ ይጽፍልኛል። እሺ እና በጣም አመሰግናለሁ። እውነት በጣም እንደዚህ ማለት ራሴን ቢዚ ያደረግኩኝ እንዳልከኝ ሌሎች ቦታ ላይ ቢዚ ያደረግኩኝ እና እርግፍ አድርጌ ተውኩኝ በቃ ጎሽ። ስለዚህ አሁን ከዛም በቃ እሱ በራሱ ጊዜ ይጽፍልኛል። በቃ እኔ ምንም በቃ ደጋግሞ መጻፍ ራሱ አይጠበቅብኝም እና እውነት በጣም ነው የማመሰግነው። ምንም ችግር የለም፣ የማመስገን የለብሽም። እሺ ያው ጨንቆሽ ከነበረ ፈጣሪ ነበር። ሌላ ደግሞ ሌላ ጥያቄ ነበረኝ ማለት ነው። እሺ ሌላኛው ጥያቄ እኔ በጣም በቃ አብዛኛውን ጊዜ ካለኝ ባህሪ ፍርሃት አለብኝ ማለት ነው። ፍርሃት የመለየት ፍርሃት ወይም ያንን ሰው የማጣት ፍርሃት ማለት ነው። እና ይህን ነገር ማስወገድ አልቻልኩም ማለት በቃ ሁሉ ነገር ራሱ ተስተካክሎ እያለ ሰው አሁን እንዳልኩ በቃ ነገሮች በጥሩ ሁኔታ እየሄዱ ነው። ግን የማጣት ፍርሃት በጣም ልቤ ላይ ያደረብኝ። በቃ የነገር በጣም ውስጤን እንትን ብሎኛል። ያው እኔ ከዚህ በፊት ካሳለፍኳቸው ከህይወት አንቀጽ ሁሉም ማር ሆኖ መጨረሻቸው መራራ ስለነበረ አሁን ላይ ያ ፍርሃት እኔ ነጭናጭ አደረገኝ። ሀተ ቅናት ሁሉ ሳይቀር ይጨምርብኛል ማለት ነው።
ይህን እንዴት እንደምታስተካክል ልንገርሽ። አንደኛ ፍርሃት የማጣት ነገሮችን የማጣት ፍርሃት የሚፈጠረው በራስ መተማመንን እያጡ ከመምጣት። ምንም ነገር ለማጣት አትፍሪ። ገብቶሻል? ሰው ህይወቱንም ያጣል። ህይወት ማጣት ነው ሊያስፈራ የሚገባው። እንደው ጥየው ቤድስ ማለት ማድረግ ያለብኝን ሳልሰራ ጊዜ ቢያልቅስ የሚለው ነገር እንጂ ከህይወት ማጣት ውጭ ሌሎቹ ነገሮች በሙሉ ብታጫቸው የሚጠቁ ተራ ነገሮች ናቸው። ሚዩት አድርጊ። ገንዘብ ብታጭ ይተካል። ሰው ቢሄድ ይመጣል። ሰው በሌላ ገብቶሻል? ምንም ነገር ጊዜያዊ እና እዛ ነገር ላይ እስታካት አድርጊ። ይሄ ጥብቅ አትበይበት። ለማጣት የሚያስፈራሽን ነገር ብታጩ ምንም አትሆኝ። ህይወትሽ ይቀጥላል። በራስሽ ተማመኝ። ተፈላጊ እንደሆንሽ፣ ውድ እንደሆንሽ፣ ቆንጆ እንደሆንሽ ጥሎሽ ቤት እንኳን አንድ ሰው አንቺ በሰዎች የምትወደጅ ጥሩ ልብ ያለሽ፣ ንጹህ ልብ፣ ቆንጆ ልብ፣ ወርቅ የሆነ ልብ ያለሽ ሰው እንደሆንሽ ይህ ወደ ውስጥሽ። ወደ ውጭ እያየሽ ስለሆነ አሁን ፍርሃት እየመጣ ያለ ወደ አንቺ። እዛ ሰው ጋር ያለ ኳሊቲ ነው የሚታየሽ። ሌላ ሰው ጋር ቢሄድስ፣ ጥሎኝ ቢሄድስ፣ ቢተወኝስ፣ ሰው ኤክስተርናል ማየት አቁሚና ወደ ራስሽ። አንቺ ምን አይነት ኳሊቲ ያለሽ፣ ምን አይነት ምርጥ ሰው ነሽ? ሰዎች አንቺን ለማግባት ብዙ ሰዎች የሚፈልጉሽ አይነት ሴት፣ ቆንጆ መሆንሽን በመስታወት ቆመሽ ስታይ ራስሽ ተፈላጊ ነሽ። ማንንም ለማጣት አትፈሪም። ያኔ ብታጪ ማንም ጥሎሽ ቢሄድ አንቺ ምን ጊዜም ማትቀየሪ ቆንጆ ሰው እንደሆንሽ፣ ተፈላጊ ሰው እንደሆንሽ ይገባሽ። ያኔ ሰዎች አንቺን ብታጫቸው እንኳን እነሱ አንቺን አጡ እንጂ አንቺ እነሱን አታጫቸው። ስለዚህ በራስ መተማመን ማለት ሰዎች ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም ብሎ ማሰብ። ሰዎች ጥለውኝ ቢሄዱስ ብሎ ማሰብ ሳይሆን ጥለውኝ ቢሄዱም ግድ አይሰጠኝም፣ ምንም አያመጡም፣ አልሞትም፣ አልሟሟም፣ እቀጥላለሁ ብሎ ማሰብ በራስ መተማመን እንጂ ሰዎች ይወዱኛል ብሎ ማሰብ አለ። እሱ በራስ መተማመን መገለጫ አለ። እዚህ ውስጥ 1800 ሰው አለ ያሉ ሲያጨበጭቡልኝ ትመች ነው አለ ላይክ ምናምን ኮመንት ሲሰጡኝ ማለት ነው። ዋው ይወዱኛል ብዬ ማሰብ አይደለም ኮንፊደንስ ማለት ቢጠሉኝም ምንም አያመጡ፣ ግድ አይሰጠኝ ማለት እዚህ ግባ የሚባል ህይወት የሚያናጋ አይደለም። ቢወዱኝም ለራሳቸው ነው፣ ቢጠሉኝም ለራሳቸው ነው። እኔ ህይወት ላይ የሚለውጠው የሚጨምረው የሚቀንሰው የለም። እኔ ህይወት ላይ የሚጨምረው የሚቀንሰው አንድ ፈጣሪ ያደረገው ነገር ብቻ። ጤናዬን ከነሳኝ ገብቶሻል። ይሁን ነገር ፊቱን ቢያዞርብኝ እንኳን ቢተወኝ ያኔ ጎላለሁ ከህይወት። ያ ያስፈራኛል። ከዛ ውጪ ምድር ላይ ያለ ነገር አንዳች ነገር እንዳያስፈራሽ እመኝ። እኔ ከህይወት ነው ማለት አንዳች ነገር እንዳትፈሪ። ምድር ላይ ምንም ነገር ስለማጣት እንዳትፈሪ። ሁሉም ጊዜያዊ ነው። ሁሉም ተራ ነው። ሁሉም ጥለሽ ነው የምትይው። አሁን የምትጨነቂላቸው ጉዳዮች በሙሉ እመኝ ያንቺ አይደሉም፣ ቋሚ አይደሉም። ስለዚህ በራስሽ ዙሪያ ቆሚ ማለት ነው። እሺ ማዳም አለሽ? አለው እያዳመኩ ነበር። ግልጽ ነው። ተግባብተናል። አዎ በቃ ያው ግን አንዳንድ ጊዜ ያኔ የሆነ ሰዓት ላይ ህመም ቀምሰህ ያንን ህመም ድጋሚ መምጣቱን ስታስብ የሆነ የሚሰማ ህመም አለና ያ ነገር ትንሽ በጣም ስለሆነብኝ ግን ደግሞ መናገር ስላልቻልኩኝ አብዛኛውን ጊዜ ደግሞ በግንኙነቶች ውስጥ ጭቅጭቅ እንዲፈጥሩብኝ ከሚያደርጉት ባህሪ ይህ ይሆንብኛል። ማለት ከእሱ አንቃጽ ሆኖ ራሴን ዞር ብዬ ስመለከት እንዴት በቃ ባህሪ በጣም ተቀይሮ አነዳለሁ። ማለት እኔ በጣም አምናለሁ ማለት ከሚያምኑት ነኝ። በጣም ማለት ትናንት ሰው ተጎድቻለሁኝ፣ ግን ትናንት ከተጎዳሁት ክፉ ከመሆን ይልቅ ደግነቴም ሆነ ሰው ማመኔ አይቀየርም። ዛሬ ሌላ አዲስ ሰው ሆናለሁ። ግን አዲስ ሰው ሆኜ እያለ ደግሞ ፍርሃቴ ደግሞ በቃ ይቆጣጠረኛል። እንደዚህ አምኔ ነበር እኮ እንደዚህ ነበረ
ያ ነገር ደግሞ አላለ የሆነ ሰው አምነህ የሆነ ሰዓት ላይ ያመንከው ነገር ሁሉ ልክ ሳይሆን ቀርቶ የሆነ በጣም በትልቅ የምትሰበርበት ሰዓት አለ ማለት። እኔ መሰለን ውሸት አልወድም። ውሸት በእርግጥ ማንም ሰው አይወድም፣ ውሸት የሚወድ ሰው የለም። ግን ያው በእኔ ህይወት ውስጥ ደግሞ እስካሁን ድረስ ካሳለፍኳቸው ነገሮች ደግሞ በጣም ውሸቶች በጣም ነበሩ ማለት ጊዜህን እድሜህን የሚያቃጥሉ ውሸቶች አሉና አሁንም ድጋሚ ያ ውሸት ደግሞ ቢደገም እኔ ይሄን ነገር መሸከም አልችልም ብዬ አሰብኩ። ምክንያቱም ክህደት በጣም ነው የሚያመው ታውቃለህ። እኔ ያንን ክህደት ላለመቅመስ ጭቅጫቃ ሆናለሁ፣ ግን ክፉኛ አይደለም፣ እውነቴን ነው፣ ንጹህ ነኝ። ግን የሆነ ክፉ እንደ ክፉ አንዳንድ ጊዜ የሚቀያየረኝ ወይም አንዳንድ ነገሮችን እንደ በፊቱ እልፍ ማለት አልችልም፣ ያዝ ማድረግ ይዛሉ። እነዚያ ያዝ ማድረጋቸው ነገሮች ደግሞ ጭቅጭቅ ይሆናሉ ወይም አጨናነቅ ይሆናሉ። ግን ያ ባህሪ ሆኖ ሳይሆን ፍርሃቴ ነው። በቃ አለ አይደል ያንን ቁስል ድጋሚ መቅመስ ላለመፈለግ በቃ እጣደፋለሁ። ችኩል ነሽ ይሉኛል። ግን ችኩልነቴ ደግሞ ይሄ ነገር ጊዜ በወሰደ ቁጥር አንድ ቀን ተንቅልፌ ስነሳ የስንብት ቴክስት እንዳላይ ነው። ይሄ ነገር ደግሞ በቃ ውስጤን በጣም ተጨናነቀኝ። በቃ አንዳንድ ጊዜ እውነት እላለሁ፣ አንዳንድ ጊዜ እውነት ፈጣሪን ውሰዴ ብዬ ዱዓ ማድረግበት ሰዓት አለ፣ ሌሊት ተነስቼ ማለት ነው። ማለት ከሞት ውጭ ሌላ አማራጭ እንደሌለኝ እስከሚመስለኝ ድረስ ማለት ነው። ማለት ባህሪ በጣም ተቀይሯል። ማለት እኔ ራሱ ሳስበው በዚህ ጸባይ ችዬ የምኖር ሁሉ አይመስለኝም። ግን ደግሞ ይህን ነገር ሳስረዳ በትክክል የሚረዳ ሰው የለም። በቃ የሆነ እኔ ክፉ ሴት ወይ የሆነ ነገር ሁኜ ነው የሚመስለው። ግን እውነታው ግን ያንን ቁስል ድጋሚ መቅመስ አልፈልግም። ታውቃለህ ማለት በእነዚህ ባሳለፍኳቸው እድሜ ውስጥ አንድም እውነት አልነበረም። አንድ እውነት አላየውም። ሁሉም በጣም ልብ የሚሰብር ነበር ያሳለፍኩት ማለት ነው። ግን ያንን ጠባሳ አለፍኩት። ግን በቃ ጸባይ ግን ተቀየረ። በቃ እሺ እኔ እውነት ነው የምፈልገው ብዬ እናገራለሁ። ታውቃለህ ሁሌም አዲስ ህይወት በጀመርኩ ቁጥር እውነት ብቻ ነው የምፈልገው። ቢያንስ ውሸት ሊያም ይችላል፣ ግን እውነትም ሊያም ይችላል። ግን ደግሞ በውሸት እድሜን ከምትገፋ ይልቅ እውነቱን አውቀህ አንድ ቀን መሞት ይሻላል። ውሸት ግን ቀስ እያለ ይገድልሃል። ወይም ደግሞ አንድ ሰው አልፈልግህም ከማለት ይልቅ ጊዜህን ይዞ ወይ እንድትሄድ አይፈቅድልህ፣ ወይ እንድትቀመጥ አይፈቅድልህ። ዛሬ መላክ ሆኖ ያስደስትሃል፣ ነገ ደግሞ ምንም ሳታጠፋ ሰይጣኑን ይቀየርብሃል። ግን ደግሞ አንተ ስለምትወደው ችላ እያልከው ሁሉ ታልፋለህ። ግን የሆነ ሰዓት ላይ ደግሞ እንደዛ ተማምነህ አሳልፈህ የሆነ ሰዓት ላይ የቻልከው ሁሉ አድርገህ እኮ ነው ማለት እኔ ማለት ስወድ በሁሉ ነገር እኔ ከጎን ሆናለሁ፣ እረዳለሁ እውነት የቻልኩትን ያክል። ግን ይህ ሁሉ ሆኖ ደግሞ ያ ሁሉ አይታይም። ያ ሁሉ ማለት እድሌን እስከመውቀስ ራሴን በቃ ራሴን እስከምጠላ ድረስ አሁን ላይ በቃ ምርጫዬ በቃ ሩጫ ወደ ሞት ብቻ ነው ወላሂ ላዚም። ምክንያቱም በጣም መረረኝ አለክስ፣ እውነት መረረኝ። ማለት እኔ ምንም ሳላጠፋ ንጹህ ሰው ሁኝ ሁሉ ነገር እያለኝ ምንም ጎደሎ ሳይኖረኝ ይህ ሁሉ ለእኔ ይገባኛል ብዬ አላስብም። ማለት የሌላ ሰው ጦስ ወይም የሌላ ሰው በደል ዋጋ የሚከፍል ያክል ነው እየተሰማኝ ያለ። ወይም የትኛው ወንድሜ ሴት ልጅ አስለቅሶ በድሎ ነው እስከ ማለት ድረስ ደረስኩ። ምክንያቱም እኔ ምንም የሚጎድለኝ ነገር የለም፣ በሁሉ ነገር ሙሉ ነኝ። ግን ለምን ይሄ ነገር እንደሚያጋጥመኝ አላውቅም። እና ምን በቃ አሁን ከዚህ ፍርሃት ውስጥ መውጣት እፈልጋለሁ። ማለትም ምንም ቢፈጠር እንኳን የራሴን ወደ አደጋ ነገር መስደድ አልፈልግም። ለማን ስል? ለእናቴ ስል ነው። እኔ ለእናቴ ስል ማለት ነው፣ ለእናቴ ስል። እውነት እናቴ ባትኖር እስካሁን ድረስ ራሱ ይህንን ህመም ችዬ የምኖር አይመስለኝም። ግን አንዳንድ ጊዜ እናቴን ሁሉ ረስቼ ራሴን ወደ ማጥፋት የማተኩርበት ሰዓት አለኝ መሰለኝ። ባለፈው ቀመተንም በጣም ነበረ በቃ ነገሮች ከብደውኛል። የሆነ በቃ ውስጤን በጣም ሲያመኝ
በቃ ይህንን ህመም ሙቼ ካልሆነ በስተቀር ሌላ ነገር ዋጋ የለኝም ብዬ አስባለሁ። አይዞሽ ተረጋጊ። አሁን ካለሽበት ሁኔታ ውስጥ ለመውጣት ጊዜ ያስፈልግሻል። ገብቶሻል? ሁለተኛ ይሄ ክህደትን፣ ውሸትን፣ ይሄ መጥፎን ጎን እንዳለ አስቡ። እሺ ገብቷችኋል? ሰው ቢዝነስ ሲጀምር ኪሳራ እንዳለ ማሰብ አለበት። እያሰበ መስራት አለበት። አለበለዚያ ኪሳራ ሲገጥመው ራሱን ከፎቅ ሊወረውር ይችላል። ካሁን አንቺ ራሴን በአጠፋ እያልሽ ስለሆነ ህይወት የሁለቱ ጽንፍ ጉዳዮች ናቸው። ኒውትራል ነው መሆን ያለብሽ። ገብቶሻል? ሀዘን መጣ፣ ክህደት መጣ፣ ዋጥ አረገሽ፣ ጥርስሽን ነክሰሽ ወደፊት ቀጥለሽ ጀግና ሴት ስለመሆን፣ ማሸነፍ መጣ ወይም ጥሩ ነገር መጣ ከሳቅሽ ጋር ከድለሽ ጋር ከፍ ብለሽ ስለመሳቅ። በሁለቱም መንገድ ራሳችሁ ምንድነው ማድረግ ያለባችሁ? ጠንካራ አድርጋችሁ መቆም ነው የሚያስፈልግ። ሁለተኛ የፈሩት ይደርሳል፣ የጠሉት ይወርሳል ይባላል። ሰው የሀቡን ፍሬ ይበላል። የምታስበው ነው የምታገኝ። ከዚህ ላይ ተጠንቀቁ። ሁላችሁ የምታስቡትን እጃችሁ ላይ ታገኙታላችሁ። እስካሁን ብታምኑ ባታምኑ በህይወታችን እየሆነ ያለው ያሰብነው የሆነ ጊዜ አስበነዋል። ዝም ብለን ቁጭ ብለን የሚሆን በቀልድም ብለን ምናምን ያለፍነውን ነገር ነው ህይወታችን የሚፈጠር። ስለዚህ አንቺ ብዋሽስ ብካድስ የሆነ ሰዓት ትንቺ ስነሳ የሆነ መጥፎ ነገር የሚገጥመኝስ ብለሽ ኦልሬዲ ጭንቅላትሽ ውስጥ ተዘጋጅተሽ፣ ስለዚህ ድብቁ አይምሮሽ ክፍል አዘጋጅቶ ይጠብቅሻል። ገብቶሻል? አያውቅም፣ አያገናዝብም። ይሄ ልክ አይደለም፣ ይሄ ልክ ነው፣ ይጎዳታል አይጎዳትም አያውቅም። ኦልሬዲ አንቺ አቀባብለሽ ተቀምጠሻል። ስለዚህ ትንሽ ክህደት ነገር ቢያጋጥምሽ ቢንጎ ያልኩት ነው የሆነው ነው የምትይው፣ ጫፍ ላይ ነሽ። እለት እለት ምን አስቢ፣ ቀና ቀን ነው። እኔ እናት ሀሳብ ዘር ነው በተግባር የሚታጨድ። ገብቶሻል አይደል? ሰው አይምሮ የአትክልት ስፍራ ነው። በአይምሮ ውስጥ የሚዘራው ነገር ይታጨዳል፣ ይበቅላል። ቀን ጠብቁ። የዛሬ ዓመት ሊሆን ይችላል፣ የዛሬ 4 ዓመት ሊሆን ይችላል፣ የዛሬ 10 ዓመት ሊሆን ይችላል። እምላችሁ ግምት አለ። በህይወቴ ውስጥ ማግኘት የምፈልገውን በማሰብ አግኝቼ አውቃለሁ። በትክክል አንዴ አይደለም፣ እድል ምናምን አጋጣሚ አይደለም እላችሁ። ኤግዛክትሊ ሴም የምፈልገው ነገር ወረቀት ላይ ጽፌ ደጋግሜ አስቤ በየቀኑ እንደሆነልኝ እንደተደረገልኝ እንደሆነ ፊል እያደረኩት ይፈጠራል፣ ይሆናል። በእርግጠኝነት ማግኘት ማሳካት የምፈልገው ነገር ሁሌ በእንደዚህ አይነት መንገድ ነው ማድረገው። በኮንሲስታንሲ ውስጥ እሰራለሁ፣ እየሰራው እንዲሆን የሚፈልገውን ኤቭሪዴ አስበዋለሁ በየቀኑ። አሁን አንቺ ትኩረትሽ አደገኛ ነገር ላይ ነው ያለው። ሀሳብሽ ክህደት ላይ ነው። ከዚህ ቀደም በገጠመሽ ሁኔታ ምክንያት ብካደስ ብዋሽስ ራሴን ነው ማጠፈው፣ ሰው አልሆነም፣ እጎዳለሁ፣ እሰበራለሁ ብለሽ እያስብሽ ይህን ሀሳብ አስተካኪ። ከዛሬ ጀምሮ ከሀሳብ ነው የምትጀምሪው ለውጥ። ከዚህ ነገር ውስጥ መውጣት ፈልጋለሁ ካልሽ የምሰጥሽ የቤት ስራ ምንድን ነው? ሁልጊዜ ህይወትሽ ውስጥ በረከት እንዳለ፣ ሰላም እንዳለ፣ ተወዳጅ እንደሆንሽ፣ ሰዎች ከአንቺ ጋር ለመኖር ብዙ ዋጋ የሚከፍሉልሽ አይነት የምትፈቀሪ ሰው፣ ጥለውሽ የሚሄዱ ሳይሆኑ ከአንቺ ጋር በቃ በፍቅር የሚወድቁ ገብቶሻል። እንደዚህ አይነት ሰላም፣ ፍቅር፣ በረከት፣ መትረፍረፍ እንዳለሽ አስቢ፣ አመስግኝ፣ እንደሆነልሽ ፊል አድርጊ። ገብቶሻል። የመጀመሪያው ደረጃ ይሄ ነው ከዚህ ስሜት ለመውጣት። ሁለተኛ ቅድም ያልኩሽ ነው፣ በራስሽ ተማመኝ። ክህደት ይምጣ ምን ትሆኛለሽ? ይኸው ቀጥለሻል እኮ አሁንም እኮ እየኖርሽ ነው። ትቀበያለሽ፣ ምንም ችግር የለም፣ ትቀጥያለሽ። እንደውም የበለጠ ጠንካራ ሰው ነው የሚያደርግሽ። ገብቶሻል። ስለዚህ ባለፈው ያልኩሽን አድርገሽ አሁን እየደወለልሽ ቴክስት እየጻፈልሽ ነው። በዚህ መንገድ ከዛሬ ጀምሮ ኮንፊደንስሽን አዳብር። እያደገ ይመጣል ቀስ በቀስ። እሺ ከዛሬ በኋላ እንዳታለቅሽ የትም ቦታ። ተግባባ? እሺ አንተ ማመሰግናለሁ። እሺ እሺ በጣም ነው የማመሰግነው። እውነት በጣም አላህ ይስጥልኝ። ምንም ችግር የለም።
ችግር የለም። ይልናት መልካም ቀንሽ። እኔን አታመስሉኝ ጋይስ። እኔ ጥላ ቤት ነኝ ጋይስ። ምን እንደሚያስለፈልፈኝ